እግዚአብሔር ይመስገን። ዛሬ ደግሞ የጌታን ቃል እዚሁ ከሐዋርያት ሥራ መጽሐፍ እንከፋፈላለን። የሐዋርያት ሥራ ምዕራፍ 4 ላይ ባለፈው ምዕራፍ 3 ላይ ነው እየተከፋፈለን የነበርነው። ከምዕራፍ 3 ከቁጥር 1 ጀምሮ እስከ ምዕራፍ 4 ቁጥር 21 ድረስ ያለው ሐሳብ በዚህ በተፈወሰው ሰውዬ አማካኝነት ሐዋርያት የደረሰባቸውን ስደትና መከራ ነው የምንመለከተው። እና ዛሬ ደግሞ የምንመለከተው ምንድነው? የአለቆቹ ዛቻና የአማኞች ወይንም ደግሞ የቅዱሳን ጸሎት በሚል ርዕስ እዚህ ምዕራፍ 4 ላይ እንመለከታለን። የአለቆቹ ዛቻና የአማኞቹ ጥብቅ የሆነ ጸሎት በሚል እንመለከታለን። እዚህ ምዕራፍ 4 ከቁጥር 23 ጀምሮ ያለውን እናነባለን። ምዕራፍ 4 ከቁጥር 23 ከምዕራፍ 3 ሙሉና ምዕራፍ 4 እስከ ቁጥር 22 ድረስ የሚናገረው በዚህ በተፈወሰው ሰውዬ አማካኝነት የመጣው ነውጥን ነው የሚያወራው። በዛ ውስጥ ጴጥሮስ ለሁለት ጊዜ በዚህ ቴማ ውስጥ ሁለት ጊዜ ሰብኳል። ሁለት ጊዜ የስብከት ዕድል አግኝቶ መስበክ ችሏል። ከሐዋርያት ሥራ ምዕራፍ 2 ሌላ ማለት ነውና ሁለት ጊዜ መስበክ ዕድል ሰጥቶታል ይሄ ነገር ማለት ነው። አንደኛው ሰውየው በተፈወሰ ጊዜ፣ ሁለተኛው ደግሞ ከተፈወሰ በኋላ ባለው በተነሳው አንዳንድ ውዝግብ አማካኝነት ለመስበክ ዕድል አግኝቷል። በዚሁ ደግሞ 5000 የሚሆኑ ሰዎች ደግሞ ወደ ቤተ ክርስቲያን እንደገና ጭማሪ ተደርጓል ማለት ነው። እግዚአብሔር ይመስገን። ቤተ ክርስቲያን ሁል ጊዜ በነውጥ ውስጥ፣ ቤተ ክርስቲያን ሁል ጊዜ በችግር ውስጥ፣ በመከራ ውስጥ የመብዛት እንትን አላት፣ ኃይል አላት። እግዚአብሔር ይመስገን። እና ዛሬ የምንከፋፈለው ደግሞ እዚሁ ሐዋርያት ሥራ ምዕራፍ 4 ላይ እንዳልኳችሁ የአለቆቹ ዛቻና የአማኞች ጥብቅ ጸሎት በሚለው ከቁጥር 23 ጀምሮ ያለውን አነብና ወደ እግዚአብሔር ቃል እንሄዳለን። ጌታ ይባረክ። እንደዚህ ይላል። ተፈተውም ወደ ወገኖቻቸው መጡና የካህናት አለቆችና ሽማግሌዎች ያሏቸውን ሁሉ ነገሯቸው። እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ፣ እንዲህም አሉ። ጌታ ሆይ አንተ ሰማዩንና ምድሩን ባሕሩንም በእነርሱም የሚኖረውን ሁሉ የፈጠርክ በመንፈስ ቅዱስም በብላቴናህ በአባታችን በዳዊት አፍ እንዲህ ብለህ የተናገርክ አምላክ አንተ ነህ። አሕዛብ ለምን አጉረመረሙ? ሕዝቡስ ከንቱን ነገር ለምን አሰቡ? የምድር ነገሥታት ተነሱ፣ አለቆችም በጌታና በተቀባው ላይ አብረው ተከማቹ። በቀባኸው በቅዱሱ ብላቴናህ በኢየሱስ ላይ ሄሮድስና ጴንጤናዊው ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅህና ሐሳብህ እንዲሆን አስቀድመው የወሰኑትን ሁሉ ሊፈጽሙ በዚች ከተማ በእውነት ተሰበሰቡ። አሁንም ጌታ ሆይ ወደ ዛቻቸው ተመልከት፣ ለመፈወስም እጅህን ስትዘረጋ በቅዱሱ ብላቴናህ በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎችህ በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው። ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ ይላል። እግዚአብሔር አምላክ የተባረከ ይሁን። እና ይሄ እንግዲህ አሁን ያነበብኩላችሁ ቃል የሐዋርያቶች በተፈወሰው ሰውዬ አማካኝነት የደረሰባቸውን ያው የመጀመሪያ እስር፣ የመጀመሪያ መከራ ቤተ ክርስቲያኒቱ ከተጀመረች የመጀመሪያውን የእስር ገፈት የቀመሱት ዮሐንስና ጴጥሮስ ሐዋርያት ታስረው በዚህ ስም ሁለተኛ እንዳትሰብኩ ብለው አስጠንቅቀዋቸው ከለቀቋቸው በኋላ ወደ ማህበሩ መጡ። ወይንም ወደ እነዚህ 120 ሆነው ከዚህ በፊት ሲጸልዩ ወደ ነበሩት ወደ ማህበሩ መጡ። እዛ ከመጡ በኋላ አብረው ይህንን ያሏቸውን ነገር በሙሉ ነገሯቸው። ለነሱ እንደዚህ ተብለናል፣ ስለዚህ ስንጸልይ በዚህ ሰውዬ አማካኝነት ስደት ደርሶብናል፣
ስደትን ብቻ አይደለም ይዘው አስረውን አንድ ቀን አስረውን ለቀውናል። ሲለቁን ምንድነው ያሉት? ከዚህ በኋላ በዚህ ስም ምን እንዳታደርጉ እንዳታስተምሩ እንዳሰብኩ ብለው ዝተው ነው የለቀቁን ብለው መተው ለማህበሩ ነገሯቸው። የደረሰባቸውን ነገር በሙሉ ለማህበሩ ነገሯቸው። ከዛ ተፈተው ነው የመጡት። የመጀመሪያ እንግዲህ እስር አጋጥሟቸው ከዛ ከስር ከወጡ በኋላ ነው የመጡት። ከዛ ደግሞ ያሰሯቸውም ሰዎች ደግሞ ቀላል ሰዎች አይደሉም። ያሰሯቸው ሰዎች የህዝቡ አለቃ የሆኑ ሰዎች ናቸው ያሰሯቸው። የህዝቡ አለቆች አሉ። እንደገና ደግሞ የህዝብ ሽማግሌዎች የሚባሉ አሉ። አይሁዳውያኖች መንግስት ስላልነበራቸው የዛን ጊዜ አይሁዳውያኖች መሪ ስላልነበራቸው የሚመሩት የዛኔ ራሱ ማህበሩ ራሱ የሚመራው የሰናሃድሪያን ጉባኤ የሚባል ወይንም ደግሞ የሽማግሌዎች ጉባኤ ነው የሚመራው። ሀገሩን ራሱ ማለት ነው የሚመራው፣ ቤተክርስቲያንን አይደለም። ሀገሩን የሚመራው የሰናሃድሪያን ጉባኤ የሚባለው ሽማግሌዎች። ለምሳሌ እንደነ ኒቆዲሞስ ያለ ሰው፣ በጣም የተማሩ ሰዎች፣ በጣም ብርቱ የሆኑ ሰዎች፣ ኤክስፒሪየንስ ያላቸው፣ በመንፈሳዊ ዓለም ልቀት ያላቸው እንደነ ገማሊያ ያሉ ሰዎች፣ እነ ገማሊያም አይነት ሰዎች ልክ እንደነዚህ ያሉ ሰዎች አገሩን ይመሩ ነበር፣ ወይም በህዝቡ ላይ አለቃ ይሆኑ ነበር። በእድሜ የበለጸጉ ናቸው፣ በእውቀት የበለጸጉ ናቸው። እንደገና ደግሞ በዚህ በፈሪሳውያን ትምህርት፣ በህግ ትምህርት በጣም የበለጸጉ ናቸው። እነዚህ የህዝብ ሽማግሌዎች እንደገና የካህናት ደግሞ አለቆች የሚባሉ አሉ። የካህናት አለቃ የሚባሉ ሐናና ቀያፋ የሚባሉ አሉ። እነሱም ተሰብስበው ከዛ ደግሞ ሶስተኛ ደግሞ ጸሐፍት የሚባሉ አሉ። ጸሐፍት ማለት ምንድናቸው? አንድ ሰው ቆሞ ምንም አይነት መንፈሳዊ ነገር ሲያወራ ወዲያውኑ ከስር ሆነው ይጽፋሉ። በቃ ከስር ሆነው ይጽፉና ከህጉ ጋር ያጣቀሱታል። ስለዚህ ከህጉ ጋር የማይመሳሰል ነገር ካለ ወዲያውኑ እዚህ ጋር ስህተት ነው ብለው አንጥተው ለአለቆች ይሰጧቸዋል። ይሄ ሰውዬ የያዝነውን እምነት ሊያበላሽ ነው፣ ይሄ ሰውዬ የያዝነውን ትምህርት ሊያበላሽ ስለሆነ ወዲያውኑ እርምጃ ይወሰድበት ይላሉ። ወዲያውኑ ይላሉ። እነዚህ ጸሐፍቶቹ ማለት ነው። በተለይ ከፈሪሳውያን ከሰዱቃውያን ስር የሚሄዱ ናቸው እነዚህ ጸሐፍት የሚባሉት ማለት ነው። ስለዚህ በእነዚህ ሰዎች ነው እንግዲህ ይሄ እንትን የመጣባቸው ማለት ነው። በእነዚህ ሰዎች ነው የመጣባቸው ይሄ ችግር ማለት ነው። ሌላም በዛ በኢየሩሳሌም የነበረውም የሄሮድስ መንግስት በራሱ ማለት ነው ይሄ የክርስቶስ ኢየሱስ ወንጌል ሲሰበክ ደስ አይለው። ምክንያቱም ሰው ሲሰበሰብና አንድ የሆነ አቴንሽን የሚስብ ነገር ከነገስታቶች ወጣ ያለ አቴንሽን የሚስብ ነገር ከመጣ ነገስታቶች ይፈራሉ በራሳቸውና በአይነ ቁራኛ ነው የሚያዩት ይሄንን ነገር ማለት ነው። በአይነ ቁራኛ ይመለከታሉ። እነዚህ ሰዎች ለምንድን ነው ያሰሯቸው ብለን የተወሰኑ ነገሮች ካየን በኋላ ከዛ በኋላ የሐዋርያትን ጸሎት እንመለከትና ዛሬ አጠር ባለ መንገድ ለመጨረስ እንሞክራለን። እግዚአብሔር ይመስገን። ለምንድን ነው ያሰሯቸው ካልን ቅድም እንደነገርኳችሁ የመጀመሪያ የምናደርገው ነገር የመጀመሪያ የታሰሩበት ምክንያት ሰውየው በመፈወሱ ነው የታሰሩት። ሰውየው በመፈወሱ ነው የታሰሩት። ለምንድን ነው ሰውየው በመፈወሱ የታሰሩት? እነዚህ ሰዎች ምዕራፍ 4 ቁጥር 16 ላይ አንድ ቃል እናነባለን። እንደዚህ ይላል። ከቁጥር 15 ጀምሮ እንደዚህ ይላል። ከሸንጎም ወደ ውጪ ይወጡ ዘንድ አዘው በእነዚህ ሰዎች ምን እንስራ አሉ። ምን እንስራ፣ ምን እናድርግባቸው አሉ። ከዛስ ቁጥር 16 የታወቀ ምልክት በእነርሱ እጅ እንደተደረገ በኢየሩሳሌም ለሚኖሩ ሁሉ ተገልጧልና እንሸሽገው ዘንድ አንችልም አሉ። በቃ እንሸሽገው ዘንድ ምን አንችልም። የተደረገው በእጃቸው የተደረገው ነገር ድንቅ ነገር ነው። ድንቅ ብቻ ሳይሆን ሰዎች ሁሉ አውቀውታል። አሁን ሰዎች ሁሉ አውቀውታል። እነሱ ጋር አንድ ልዩ የሆነ ነገር እንደመጣ የታመመውንም ሰው ደግሞ በቤተ መቅደስ የሚገባው የሚወጣው ሰው ሁሉ ያውቀው ስለነበረ አሁን ልንሸሽገው የማንችለው ነገር መጥቷል አሉ። እግዚአብሔር ይመስገን። አንዳንድ ጊዜ እንደዚህ ጉልህ የሆነ እግዚአብሔር አሰራር በመካከላችን ይለፍ። ክብር ለኢየሱስ ይሁን። አሜን። አንዳንድ መንፈሳዊ ነገሮች ራሳቸው መልስ ይሰጣሉና የታወቀ ምልክት በእነርሱ እጅ እንደተደረገ በኢየሩሳሌም ለሚኖሩ ሁሉ ተገልጧልና እንሸሽገው ዘንድ አንችልም አሏቸው። ለምንድን ነው ያሰሯቸው? የተገለጠ ነገር ስለመጣ ማለት እነዚህ ሰዎች ጥሩ ቢሆኑ
እግዚአብሔርን የሚፈሩ ቢሆኑ እግዚአብሔርን የሚያውቁ ቢሆኑ አረ እነዚህ ሰዎች ይቀጥሉ ይሉ ነበር። አረ ሌሎችም ገና እኮ ያላዩ ሰዎች አሉ ይዩ ይባል ነበር። እነዚህ ሰዎች እኮ ትንቢት አስፈጻሚ ናቸው። ስለዚህ ሌላም እኮ በቃ አለ ለምጽ ያለበት ይምጣ ይንጻ ይባል ነበር። አያችሁ ይባል ነበር። ግን ነገሩ ምን መሰላችሁ? ነገሩ ከመንፈሳዊ ነገር ያለፈ ነው። አንዳንድ ቦታ ላይ መንፈሳዊ ነገር እየተቀጣጠለ በሚመጣበት ጊዜ ላይ አንዳንድ ቦታ ላይ ሰው የሚያስበው ስልጣኑን ነው የሚያስበው። አይታችኋል? ስልጣኑን ነው የሚያስበው ሰው የሚያስበው። አንዳንድ ነገር በቃ መንፈሳዊ ነገር እየተቀጣጠለ ሲመጣ እንዴት አድርገው ፈሪሳውያኖች አሁን ገንዘባቸው ሊቆም ነው፣ የሚያገኙት ነገር ክብራቸው ሊቆም ነው፣ አንቱ መባላቸው አባ መባላቸው ሊቆም ነው ማለት ነው። ለምን? እቺ ትንሿ መንጋ ነቻ። አያችሁ አንተ ታናሽ መንጋ መንግስትን ሊሰጥ ያባታችን በጎ ፈቃድ ነው ብሎ ገና ያቆጠቆጠች መንጋ አለች፣ እየተነሳች ያለች በጣም ሊትል ፍሎክ አለች። እቺን መንጋ አሁን ቶሎ መቅጨት ነው። እቺን ስትቀጭ ነው ከዛ በኋላ በሰላም እነሱ መሄድ የሚችሉት። ግን አይቀጩትም። መጽሐፍ ቅዱስ ሲናገር የሰናፍጭ ቅንጣቷ ወድቃ ጠላት መጥቶ ጨፈለቃት እንደገና አፈትልካ ወጣች ነው የሚለው። ክብር ለኢየሱስ ይሁን። እውነት ሁሉ ጊዜ የእግዚአብሔር የሆነ ነገር ሁሉ አፈትልኮ ይወጣል። ስለዚህ ሊሸሽጉት አልቻሉም። የተደረገው ነገር የተሰራው ነገር መሸሸግ አልተቻለም። አይሸሸግምም ደግሞ የእግዚአብሔር ስለሆነ። ጌታ ይባረክ። ክብር ለኢየሱስ ይሁን። ስለዚህ ከዚህ የተነሳ ይሄ አንድ እንደ ምክንያቱ ናቸው ለመታሰራቸው። ሐዋርያን ለመታሰራቸው አንድ ምክንያት። አንዳንድ ጊዜ አንዳንዱ ወንጀል ሰርቶ ይታሰራል፣ አንዳንዱ ወንጌል ሰርቶ ይታሰራል። ስለዚህ ወንጌል ሰርቶም ይታሰራል፣ ወንጀል ሰርቶም ይታሰራል። እንግዲህ እግዚአብሔር ወንጌል ሰርተን እንድንታሰር ያደርገን። ኢየሱስ ጌታ። ይሄ ትልቅ ምርቃት ነው። አሜን በሉ። ስለ ወንጌል መታሰር ትልቅ በረከት ነው። አሜን። ይሄ አንደኛው ነው። እግዚአብሔር አምላክ የተባረከ ይሁን። ሁለተኛው ሌላ ትንሽ ያስቆጣቸው ነገር ያለ ይመስለኛል እና በጴጥሮስ ስብከት ውስጥ ማለት ነው። በጴጥሮስ ስብከት ውስጥ ትንሽ ያስቆጣቸው ነገር ያለ ይመስለኛል። በምዕራፍ 3 ላይ ስናነብ ባለፈው ሳምንት ተመልክታችሁ ከሆነ ምዕራፍ 3 ላይ በምን ስልጣን ይሄንን አደረጋችሁ ብለው ሲጠይቋቸው ምንድነው ያለው? ጴጥሮስም ተነስቶ ይላል አይደለ? በመንፈስ ተሞልቶ ሚልና ከዛ እናንተ የሰቀላችሁት ይላቸዋል አይደለ? ጲላጦስ ሊፈታው ፈልጎ ሳለ ነገር ግን እናንተ እርሱን እምቢ ብላችሁ ያኛውን ወንበዴው እንዲፈታላችሁ ፈልጋችኋልና ከዚህ የተነሳ እናንተ የሰቀላችሁት እሱ ይህንን ሰው ጤናማ አደረገው ይላቸዋል። ስለዚህ ምን እያላቸው ነው? ጴጥሮስ በመንፈስ ቅዱስ ተሞልቶ ሳያመቻምች ማለት ነው ምንድነው ያላቸው? የኢየሱስ ሰቃዮች እናንተ ናችሁ ነው የሚላቸው። እናንተው ናችሁ የሰቀላችሁት ይላቸዋል። ማንም አልሰቀለውም ይላል። ለምን? ቀያፋም ነበር እዛው። ያው እዚህ ስደት ያመጡባቸው ሐናና ቀያፋ ናቸው አይደል? እዚህ ቦታ ላይ አለቆች ናቸው። ሰናድሪያኑ ነው አይደል እዚህ ያሉት ያመጡባቸው። የዛኔው እኮ እነ ቀያፋ ናቸው እኮ እንደውም ቀያፋ አንድ ትንቢት ተንብየዋል። የቀያፋ ትንቢት የሚባለው አንዱ ስለ ሁሉ ይሙት የሚባል ተዚህ ይላችኋል አይደል? ይሄ ሁሉ ሰው እንትን ከሚል ለምን አንዱን አገሉትም አለ ሰውየው። እና ሳያውቅ ትንቢት ተናገረ ይላል መጽሐፉ ሲናገር። እና ሳያውቅ ትንቢት ተናገረ ይላል። ስለዚህ እነሱ ቀጥታ የዚህን ችግር ዋና ነገር እናንተ ናችሁ ይህንን ያደረጋችሁት፣ ግን እናንተ ብታደርጉትም ይላል እግዚአብሔር በራሱ ፕላንና በራሱ ሐሳብ ውስጥ ይህንን እናንተ አድርጋችሁታል ይላል። እግዚአብሔር ክርስቶስን ልኮ እንዲሞትና ለኃጢአተኞች ዋጋ እንዲከፍል ነው የላከው። ግን ለዚህ ተባባሪ እናንተ ሆናችሁ ይላቸዋል። እናንተ ሆናችሁ የሕይወት ራስን ምን አደረጋችሁት? ሰቀላችሁት ይላቸዋል። ሰቀላችሁት ይላል። ስለዚህ ከዚህ የተነሳ ትንሽ የተበሳጩ ይመስላል። አንዳንዴ እውነት ሲነገር ብዙ ሰው ይበሳጫል፣ ግን ምንም ማድረግ አይቻልም የሚሉ ይመስላል እዚህ ያሉ ሰዎች ማለት ነው። እነ ጴጥሮስ አይደለ? ግልጽ ነው የሚናገሩት ባይዘዌ። በኋላ ላይ ደግሞ እንደገና ምን ይሏቸዋል? በዚህ ስም ይሏቸዋል። እንደገና እንደተበሳጩ ሲያውቁ ምን ይሏቸዋል? በዚህ ስም ሁለተኛ እንዳትሰብኩ ይሏቸዋል። ከዛ አይደለ? በዚህ ስም ሁለተኛ እንዳትሰብኩ ሲሏቸው እንግዲህ እናንተን ደስ እናሰኝ ወይንስ የላከንን ወይን እሱን ደስ እናሰኝ? የቱን ነው ደስ ማሰኘት ያለብን ይሏቸዋል። ይሄ ትንሽ አርጊውመንት ያለው ይመስላል፣ የሆነ ሙግትና ክርክር ያለው ይመስላል እዛ ውስጥ ማለት ነው። እና ያበሳጫቸው ይመስላል። እግዚአብሔር ይመስገን። ከዚህ የተነሳ እንግዲህ ሁለተኛው የመታሰራቸው ምክንያት ምንድነው ማለት ነው? የኢየሱስ የመሞቻ ዋናው ምክንያት እናንተ ናችሁ። እናንተን ሊያድን መጥቶ እናንተው ራሳችሁ ሰቀላችሁት ነው የሚለው። እናንተው ራሳችሁ ሰቀላችሁት ይላል። ሶስተኛው የታሰሩበት ምክንያት እዚሁ ክፍል ላይ ስንመለከት እንደዚህ ይላል። ምዕራፍ 4
ቁጥር 2 ላይ እንደዚህ ይላል ሕዝቡንም ስላስተማሩና በኢየሱስ የሙታንን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ ይላል ሊይዟቸው ማለት ቀረቡ ተቸገሩ በቃ ማን የተቸገረው ካህናቱ ማን የተቸገረው ሕዝቡ ማን የተቸገረው አለቆቹ ለምን እንደዚህ አይነት ትምህርት አይፈልጉም እነሱ ለምን እንደዚህ አይነት ትምህርት አይፈልጉም ሰዱቃያኖች ናቸው አይደል እንዴ ካህናቶቹ እኮ ሰዱቃያን ናቸው ታውቃላችሁ ሰዱቃውያን ደግሞ በሙታን ትንሣኤ አያምንም በሙታን ትንሣኤ አያምንም ካህናቶቻቸው በሙታን ትንሣኤ አያምኑም መንፈሳዊ ሰዎች ናቸው ግን ሙታን ትንሣኤን አያምኑም ሙታን ትንሣኤ ብቻ አይደለም ማያምኑት እነሱ ከሙሴ 5ቱ መጽሐፍ ውጪ ሌሎች መጽሐፎችን አይቀበሉም የመዝሙር ዳዊት መጽሐፍ ብትሏቸው የኢሳይያስ ትንቢት ብትሏቸው የነገስታት መጽሐፍን ብትሏቸው ትንቢተ ሚልክያስ ምናምን ብትሏቸው አይገባቸውም እነሱ 5 መጽሐፍ ነው የሚቀበሉት በቃ አለቀ 5ቱ መጽሐፍንም ደግሞ ሲቀበሉ ትንሣኤና መልአክ መንፈስ የሚባል ነገር አይቀበሉ እነሱ እነዚህ ደግሞ የመጡት አዲስ ሰዎች ናቸው የሰበኩት ትንሣኤ ነው የሰበኩት ምንድነው ሲባል እናንተ ገደላችሁት ይሏቸውና እግዚአብሔርም የሞትን ጣር አጥፍቶ ምን አደረገው ይላል አስነሳው ሲል የነሱ ትምህርት ፉርሽ ሆነ ማለት ነው በቃ እግዚአብሔር አስነሳው ሲል የሰዱቃያን ትምህርት ዛጋ ይወድቃል ማለት ነው እና እነሱ በስሙ የሙታን ትንሣኤ እንዳለ ተናግረው ሰበኩ ተናግረው ይህንን ኢየሱስ ክርስቶስን እግዚአብሔር ከሙታን አስነሳው የዛን ጊዜ ቀረቧቸው ይላል የዛን ጊዜ ሊይዟቸው ምን አሉ ቀረቧቸው ይላል ለምን ኢየሱስ ተነስቷል ብለው ስለሰበኩ ኢየሱስ ተነስቷል ብቻ ሳይሆን እኛም እንነሳለን ነው ትምህርቱ ራሱ እሱ ከተነሳ እኛም እንነሳለን ነው ክብር ለኢየሱስ ይሁን ስለዚህ ጠላት ኢየሱስ ሞቶ እንዲቀር ብዙ መልእክተኞችን ልኳል ማህተም አድርጓል እንደገና ደግሞ ከተነሳም በኋላ ለሰው ገንዘብ እየሰጠ የትንሣኤ ምስክር እንዳይሆኑ ሰዎችን አፋቸውን በገንዘብ ሊይዝ ሞክሮ ነበር ግን የኢየሱስ ትንሣኤ ከሁሉ በላይ ነው ክብር ለኢየሱስ ይሁን ስለዚህ ከሁሉ በላይ ስለሆነ የኢየሱስ ክርስቶስ ትንሣኤ ላይወራ አይችልም ላይነገር አይችልም እዚሁ ሐዋርያ ሥራ ምዕራፍ 4 ቁጥር 18 ላይ እንደዚህ የሚል ቃል አለ ጠርተውም በኢየሱስ ስም ፈጽመው እንዳይናገሩ እንዳያስተምሩ አዘዟቸው ይላል እንዳይናገሩ እንዳያስተምሩ ምን አደረጓቸው አዘዟቸው ጠርተው በኢየሱስ ስም ፈጽመው እንዳይናገሩና እንዳያስተምሩ አዘዟቸው ይላል አዘዟቸው በኢየሱስ ስም በዚህ ስም ማስተማር አይቻልም በዚህ ስም መስበክ አይቻልም በዚህ ስም መናገር አይቻልም በዚህ ስም መፈወስ አይቻልም በዚህ ስም መሰብሰብ አይቻልም በዚህ ስም መጸለይ አይቻልም ብለው ማለት ነው ይሄንን ስም አንስተው ማለት ነው አዘዟቸው ይላል ይሄ ሌላው በትምህርታቸው ኢየሩሳሌምን ሞሉ ስለሚል ከሐዋርያት ትምህርት መካከል እነሱ የማይቀበሉት ሌላኛው ትምህርታቸው ምንድነው እነዚህ ሰዱቃያኖችና ወይንም በዛ ያሉ ሽማግሌዎች ፈሪሳውያኖች የማይቀበሉት ሌላ ትምህርት ምንድነው ሌላ ትምህርት ሐዋርያት በስብከቶቻቸው ውስጥ ማለት ነው በስብከቶቻቸው ውስጥ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስን ይጠቅሳሉ ክብር ለኢየሱስ ይሁን አሜን ምዕራፍ 4 ላይ ቁጥር 25 ላይ በመንፈስ ቅዱስን ይጠቅሳሉ እዚህ ጋር መንፈስ ቅዱስ ሲጠቀስ ለ8ኛ ጊዜ ነው በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ እንዲህ ብለ የተናገርክ አምላክ አንተነ አሕዛብ ለምን አጉረመረሙ ሕዝቡስ ከንቱ ነገር ለምን አሰቡ የምድር ነገስታት ተነሱ አለቆችም በጌታና በተቀባው ላይ አብረው ተከማቹ ይላል በጌታና በተቀባው ላይ በማን በመንፈስ ቅዱስ እንደገና ኢየሱስን ማን አስነሳው ይላል ጴጥሮስ ሲናገር የሕይወት ራስ የሆነውን ማን አስነሳው ይላል እግዚአብሔር አብ አስነሳው ይላል ኢየሱስ ጌታ ነው ስለዚህ ለነሱ እንግዳ ትምህርት ነው ይሄ ትምህርት ምን አይነት ትምህርት ነው እግዚአብሔር አብ ትንሣኤ ሰጪ ነው መንፈስ ቅዱስ ቀቢ ነው እንደገና ኢየሱስ ክርስቶስ ደግሞ ሞቶ ለሰዎች ድህነትን የሰጠ አምላክና ጌታ ነው ብለው ነው የሚያስተምሩት እነሱ ታውቃላችሁ አይሁዳውያኖች የአንድ አምላክ አምልኮ ነው የሚያመልኩት የአንድ አምላክ አምልኮ ነው የሚያመልኩት ስለዚህ ወልድ የሚባል የለም መንፈስ ቅዱስ የሚባል የለም አንድ አምላክ የሚባለውን ነው የሚያመልኩት ለዛ ነው እና ዮሐንስ እንደውም ስለ ሐሰተኛው ክርስቶስ ሲናገር መንፈሱ አሁንም አለ ይላቸዋል እዛው
መንፈሱ አሁንም አለ ሲላቸው እዚህ ጋር ይሁዳዊው ራሱ እኮ አንቲክራይስት ነው ካወቀው አንቲክራይስት ነው ትንቢቱን ይጠብቅ እንጂ አሁንም ቢሆን ክርስቶስ አልመጣም የሚል ትውልድ ነው ክርስቶስ የለም የሚል ትውልድ ነው ስለዚህ ምንድነው ማለት ነው አንቲክራይስት መልኩ ይለያይ እንጂ አስተምሮ የተለያየ ነው ስለዚህ እዚህ ጋር እስላሙንም በተጠይቀው አንድ አላህ ነው እንጂ የሚል ክርስቶስ ምናምን አይልህም አይዛ እዛ ጋርም ደግሞ የሆነ ጆቫውን በተጠይቀው ዞር ብለህ ብትሄድ ኢየሱስ ክርስቶስ ያንሳል ትንሹ መለኮት ነው ይልሃል ስለዚህ በሳይዝ አሳንሶ እሱ ደግሞ ያቀርባል እሱም አንቲክራይስት ነው ስለዚህ ከክርስቶስ እውነት ውጪ ያለ ትምህርት በሙሉ ቢፈተሽ ማለት ነው የክርስቶስ ተቃዋሚ ነው ኢየሱስ ጌታ ነው እነሱ ግን በትምህርታቸው የእግዚአብሔር አብን የእግዚአብሔር ወልድን የመንፈስ ቅዱስን ስልጣን ባልነካ መንገድ ያስተምሩ ነበር እግዚአብሔር ይመስገን አሜን ይሄ ከዚህ የተነሳ ነው መከራ ከዚህ የተነሳ ነው ስደት የገጠማቸው ማለት ነው ይህን ትምህርት ስላስተማሩ ማለት ነው በኢየሱስ ስም ስላስተማሩ የትንሣኤ ሙታን ስለሰበኩ እንደገና ደግሞ በስብከታቸው ውስጥ ደግሞ እግዚአብሔር ተአምር ስላደረገ ፈውስ ስለሆነ የሚታይ ተጨባጭ የሆነ ነገር እግዚአብሔር ሲሰራ ከዛ ሰዎቹ ቶሎ ብለው እችን ነገር ቶሎ ማስቆም አለብን አሉ ማለት ነው እና ግን ሊያስቆሙት አልቻሉም ኢየሱስ ያድናል ሐዋርያቶቹ እንግዲያው ያለቆቹን ዛቻን የነገርኳችሁ አሁን ማለት ነው አይደል የሐዋርያትን ጸሎት ደግሞ እንመልከተው የሐዋርያትን ጸሎት አንድ ሁለት ነገር ወይ ሶስት ነገር እንመልከትና እንጨርስ የሐዋርያትን ጸሎት እንመልከት ምዕራፍ 4 ቁጥር 24 ላይ እንዲህ ይላል እነርሱም በሰሙ ጊዜ በአንድ ልብ ሆነው በአንድ ልብ በጣም ከባድ አባባል ነው እንግዲህ እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምጻቸውን ከፍ አደረጉ እንዲህም አሉ ይላል እንዲህም አሉ ጌታ ሆይ አንተ ሰማዩንና ምድሩን ባህሩንም በእነርሱም የሚኖረውን ሁሉ የፈጠርክ ብለው ጸሎታቸውን ጀመሩ ጸሎቱን በኋላ እንመጣበታለን ግን እዚህ ጋር ሐዋርያቶች መተው ነገሯቸው ቅድም እንዳልኳችሁ መተው ነገሯቸው አሁን እየሄድንበት ያለው ነገር እንደ ድሮ ቀላል አይደለም መተው ሲነግሯቸው ከበድ ያለ ነገር ነው እና እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምጻቸውን ከፍ አድርገው እንዲህ አሉ ይላል ጸሎት እዚህ ስፍራ የሐዋርያትን መንፈስና የሐዋርያትን ልብ ስንመለከተው እየገጠሙት ያለው ነገር አሁን ካለው ነገስታት ጋር ነው እየገጠሙ ያሉት አሁን ካለው የሃይማኖት ተቋም ጋር ከዋናው የሃይማኖት ተቋም ማለት ዘመናትን ካስቆጠረ የሃይማኖት ተቋም ጋር ነው አሁን እየገጠሙ ያሉት እነሱ ማለት ነው ዘመናትን ያስቆጠረ የሃይማኖት ተቋም ነው ፈሪሳይነት የሚባል ሰዱቃይነት የሚባል አይሁዳይነት የሚባል ማለት ነው እና ከዚህ ጋር ነው እየተጋጠሙ ያሉት ማለት ነው ግን መተው ሲናገሩ ምንድነው ያሉት በአንድ ልብ ሆነው ይላል እግዚአብሔር ይመስገን በአንድ ልብ ሆነው በአንድ ልብ ይሄ በጣም ሐዋርያት ሥራ መጽሐፍ ላይ ብቻ የሚገኝ ነው በእርግጥ በአንድ ልብ ሆነው የሚለው ሐሳብ በብዛት የሚገኘው ሐዋርያት ሥራ መጽሐፍ ላይ ነው እዚህ መጽሐፍ ላይ ነው የሚገኘው እና በአንድ ልብ ታውቃላችሁ ከምዕራፍ 2 የጀመረ ነው ምዕራፍ 1 ላይ የነበረ ነው አንድ ልብ ከዛ ምዕራፍ 2 ላይ ቁጥር 1 ላይ በአንድ ልብ ሆኑ ይላል እንደገና ምዕራፍ 4 አሁን ያነበብኩላችሁ እዚህ ክፍል ላይ ቁጥር 24 ላይ በአንድ ልብ ሆኑ ይላል እንደገና ምዕራፍ 4 ቁጥር 32 ላይም ደግሞ እንደዚህ ይላል 32 ላይ ምን ይላል እንደዚህ ይላል ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበራቸው ይላል አንዲትም ልብ አንዲትም ነፍስ ነበራቸው ይላል ስለዚህ እዚህ ቦታ ላይ ሲጸልዩ በአንድ ልብ ሆነው ነው የጸለዩት በአንድ ልብ ይሄ ለማስረዳት ይከብዳል አንድ ልብ ምንድነው አንድ ልብ የሚያረጋው የሚለውን ነገር ለማስረዳት ይከብዳል ግን ሰዎቹ አንድ ልብ ነበሩ ምን አንድ እንዳደረጋቸው ባናቀም የጌታ መንፈስ ነው ሊያረጋቸው የሚችለው ሌላ ነገር አይሆንም ምክንያቱም ሰዎች ብዙ ሐሳብ አላቸው የተከፋፈለ ሐሳብ አላቸው ሰዎች መንፈስ ቅዱስ ነው አንድ ልብ እንዲሆኑ ያደረጋቸው የተሰጣቸው ተስፋ ነው ጌታ ኢየሱስ ጠብቁ ያላቸው ቃል ነው አንድ ያደረጋቸው ስለዚህ ሰዎቹ ምንም ያፈነገጠም ሐሳብ የላቸውም የወጣም ሐሳብ የላቸውም በአንድ ልብ ሆነው ምን ይሉ ነበር ጸልዩ ነበር እግዚአብሔር ይመስገን አሜን በአንድ ልብ ሁለተኛው ነው በጣም ፓወርፉል በተለይ ለአዲስ ኪዳኗ ቤተክርስቲያን ሁለተኛው ነው እዚህ ጋር ያለው ምን ይላል እዚሁ ቁጥር 24 ላይ እዛው 24 ላይ ሲናገር ምንድነው የሚለው እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ይልና ከዛ በኋላ ድምጻቸውን ከፍ አድርገው ነው የሚለው ባይዘዌ ከፍ አድርገው ነው አሁን ያህና ጸሎት አይደለም እዚህ ጋር የሚሰራው ያህና ጸሎት አይሰራም እዚህ ጋር ድምጻቸውን ከፍ አድርገው ይላል ቢኮዝ እግዚአብሔር ስለማይሰማ አይደለም ወይንም ደግሞ እግዚአብሔር ዳጎን ስለሆነ አይደለም ግን ምንድነው እያሳየ ያለው በሙሉ ኃይል ነው መጸለይ ያለበት በሙሉ ኃይል ነው ወደ እግዚአብሔር ተማጽኖ መምጣት ያለበት አይታችኋል በሙሉ ኃይል
በሙሉ ኃይል ለእግዚአብሔር ልመና የሚደረገው በሙሉ ኃይል ነው። የአዲስ ኪዳኗ ቤተክርስቲያን በታላቅ ድምጽ ወደ እግዚአብሔር ጮሁ ይላል። ክብር ለኢየሱስ ይሁን። አይታችኋል። እኔ ደስ ይለኛል። ድሮ የነበሩ አባቶች ሲጸልዩ በጣም ይባርኩኛል። ለምን እንደሚባርኩኝ ታውቃላችሁ? ከአባት እንትና ጋር እንጸልያለን ሲባል ሁሉ ጸጥ ይላል። ጸጥ ይልና ገና ሲጀምሩ የዘላለም አምላክ እግዚአብሔር ብለው ይጀምራሉ። የምድር ዳርቻ ፈጣሪ አንተ የማይደክም ይላሉ፣ የማይታክት እያሉ እየቀጠሉ ነው የሚሄዱት። ከዛ በኋላ ጉባኤው ሌላ ነገር ነው የሚሆነው። ክብር ለኢየሱስ ይሁን። እናንተም ታውቃላችሁ። የእግዚአብሔር ስም የተባረከ ይሁን። ለምንድነው እዚህ ጋር ያሉ በታላቅ ድምጽ በአንድ ልብ ሆነው ወደ እግዚአብሔር ጮሁ ይላል? የመጣው ነገር ከባድ ስለሆነ ወዳጆቼ፣ ኢየሱስ ጌታ ነው። ባይዘው ጸሎት የሚለው ሐሳብ ራሱ መፈታት አለበት። ጸሎት የሚለው ሐሳብ ያዕቆብ ስለ ጸሎት ሲናገር የጻድቅ ሰው ጸሎት ሲል የጻድቅ ሰው መንበርከክ አይደለም። የጻድቅ ሰው ወይ ማነብነብ አይደለም። ጸሎት የሚለው ፈርቨንት የሆነም ፕሬየር ነው የሚለው። የተቀጣጠለ ጸሎት ይለዋል። የተቀጣጠለ ማለት ምን ማለት ነው? ድካም የሌለበት። አይታችኋል። የተቀጣጠለ ማለት ምንድነው? ለመጸለይ ኢገር የሆኑ ሰዎች የተሰበሰቡበት። ጸሎት ማለት ምንድነው? ይሄ በጣም ለመጸለይ ሰዎች ካሁን እንትና በጸለየች እንትን የሚባልበት ጸሎት፣ ቶሎ እንዲቆም የሚደረግ ጸሎት አይደለም የሚባልበት አይደለም። እዚህ ጋም ያለው ጸሎት ይሄንን ነው የሚናገረው መጽሐፉ። እዚህ ጋም ያለው ጸሎት በታላቅ ድምጽ ሆነው ጸለዩ ሲል ሁሉም ጸሎት አዋጥተዋል በእግዚአብሔር ፊት። ለመጣው ችግር ሁሉም ድምጻቸውን አሰምተዋል። ለመጣው መከራ ሁሉም ድምጻቸውን አሰምተዋል። በእግዚአብሔር ድምጻቸውን አሰሙ። እግዚአብሔር አምላክ የተባረከ ይሁን። አሜን። ይሄን ከነሱ ልንወስድ ይገባል ወዳጆቼ። እውነቴን ነው የምላችሁ። ተንበርክከን እዛው አላዝነን እንቅልፍ ወስዶን ምናምን ጉባኤ ላይ መተን አንቀላፍተን ተዳፍተን ምናምን እንሄድበት ጸሎት ባይዘው ከእግዚአብሔር ጋር ትልቅ ኃይል የምንቀበልበት ነው። ኢየሱስ ጌታ ነው። ይህን ሳታውቁት ቀርታችሁ አይደለም፣ ታውቁታላችሁ። ግን ያው ለማስተማር ቃሉ ላይ ስለመጣ ነው የምናገረው። እግዚአብሔር ይመስገን። እና ለሌላ ጊዜ ስንጸልይ እንደውም አንዳንድ ጊዜ የሚጫጫንን ከሆነ ወካርግ እንባባላለን እኛ ማለት ነው። ዞር ብለና እዛ ጋር ጸልየና ወደዛ ሄድ ብለ ወደዛ ምናምን ብለ ንፋስ ተመተ ምናምን እና ይባላል። ለምን ሲባል ባይዘዌ እንቅልፍ በጸሎት ውስጥ ድንዛዜ በሰው ላይ ይጋባል። ታውቃለህ? ጸሎት መንፈሳዊ ጸሎትም ደግሞ ወደ ሰው ይጋባል። አንድ ሰው ተንበርክኮ የሚል ከሆነ የሚያነበንብ ከሆነ ምን የሚል ከሆነ አጠገቡ ያለው ሰውዬ መተኛት አይችልም። አይታችሁ ከሆነ አንዱ ግን መጥቶ እዚህ ልጥፍ ብሎ ከተኛ ወዳጆቼ መስመር መደዳው እንቅልፍ በእንቅልፍ ነው። በቃ እንቅልፍ በእንቅልፍ። እንደውም አንዳንዱ ህልም ሁሉም ያለም ይኖራል። ገብቷችኋል? ለምንድን ነው? ጠላት ነው የሚዋጋው በዚህ ሰዓት። የእግዚአብሔር ኃይል ሊለቀቅ ነው። እነዚህ ሰዎች ቢያሾፉ ነገን ምዕራፍ 5 የሚባለውን ታሪክ አይቀጥሉም ነበረ። ስለዚህ በታላቅ ድምፅ ሆነው የትንቢቱን ቃል አንስተው ተመልከት ወደ ዛቻቸው አሉ። እያንዳንዱ ብድግ ብለው መጸለይ ጀመሩ። ለምን? ነገ መቀጠል ይፈልጋሉ። ነገ ማገልገል ይፈልጋሉ። ነገ ክርስቶስ የገባላቸውን ተስፋ መፈጸም ይፈልጋሉ። ስለዚህ ወዳጆቼ ለጸሎት ምንም አይነት ድምጻችን ያስፈልጋል። የሁላችንም። እንደውም ስንገባ ይሄ ቤተክርስቲያን የሚታወቀው በጸሎት መሆን አለበት። በጸሎት ሲገባ ሚገስጽ እዛ መኖር አለበት። ሚገስጽ እዛ ጋር፣ እዚህ ጋር ሚማልድ መኖር፣ እዛ ጋር ሚዘምር መኖር አለበት። በቃ እንደዚህ ትርምስምስ ያለ ነገር መኖር አለበት። ለምን? ዲያብሎስ እንዲህ አይነት ነገር አይወድም። እንዲህ አይነት ነገር ሲኖር፣ የተቀጣጠለ ጸሎት ሲኖር ወሬ ራሱ ይጠፋል። ሰው የሚያወራ አይኖርም። አይታል የሆነ ጥግ ይዞ ምናምን አይልም። እዚህ ምንድነው? እሳት ነው የሚሆነው። ኢየሱስ ያድናል። ኧረ አሜን በሉ። ክብር ለጌታ ለኢየሱስ ይሁን። ስለዚህ መተው ነገሯቸው ወደ ያለ ነው። ምን አይነት ችግር ውስጥ? አንድ ቀን አስረው ፈተውናል። ስለዚህ ሊገሉንም ይችላሉ። አሁን የያዝነው ወንጌል ቀላል አይደለም። ስለዚህ እነሱን እናስመልጥ ወይንስ ተስፋ የሰጠንን አብሮን 40 ቀንና 40 ሌሊት ከትንሣኤ በኋላ ሲታየን የነበረውን ኢየሱስን እርሱን እንስበከው? ስለዚህ አሁን ዳይላማ ላይ ነው ያለነው፣ መሃል ላይ ነው ያለነው። የቱን መምረጥ አለብን? አንዱን መምረጥ አለብን። ስለዚህ መጸለይ አለብን። ከኢየሱስ ወገን ከሆነን እያንዳንዳችሁ ድምጻችሁን አዋጡ። ጸጥ ማለት የለም። ሁሉ መጸለይ አለበት። ለምን? ወደ እግዚአብሔር መጮህ አለበት። የዛን ጊዜ ራሱ እግዚአብሔር መልስ ይስጣሉ። አሜን። ኢየሱስ ጌታ ነው። አንዳንዶቻችሁ የኛን ችግር ራሱ እናንተ ናችሁ የምታስፈቱት። እስካሁን ስላልጸለያችሁ ነው የኛ ችግር ያልተፈታው። የናንተን ችግር እኛንን የምናስፈታው። እኛ ስላልጸለይን ነው የናንተ ችግር ያልተፈታው። እርስ በርሳችን ስላልተጸለያልን ማለት ነው። እርስ በርሳችን ብንጸለያለን ኖር
ነፃ እንወጣ ነበር፣ እንፍታታ ነበር። መጽሐፉ ሲናገር ያዕቆብ ስለ ጸሎት ሲናገር አንዱ ይላል ስለሌላው ምን ይበል ይላል? ይጸልይ ይላል። አንዱ ስለሌላው ይጸልይ ካለ በኋላ የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች፣ ኃጢአት እንኳን ቢኖርበት ነው የሚለው። ኃጢአት እንኳን ቢኖርበት ማለት ነው ይሰረይለታል ይላል። ለምን? መተው ሽማግሌዎች እጅ ጭነው ይጸልዩለት ይላል። ክብር ለኢየሱስ ይሁን። ይጸልዩለት። ለምን? የሚያስቸግረው ነገር ካለ ይቆረጥለታል፣ ከላዩ ላይ ይመታለታል። ጸሎት ነፃ ያወጣል። ኢየሱስ ያድናል። አረ ሃሌሉያ! እስቲ አሜን በሉ። ክብር ለኢየሱስ ይሁን። ይሄ ነው የመጨረሻ የምናገረው ምንድነው? በዚህ በሐዋርያት ጸሎት ውስጥ የጠቀሱት ቃል ከባድ ቃል ነው። የጠቀሱት ሐዋርያቶቹ ያመጡት ቃል ቀላል ቃል አይደለም። ምን እንደሚል ታውቃላችሁ? በጣም ኃይለኛ ቃል ነው ያመጡት። እንደዚህ ይላል እዚህ ምዕራፍ 4 ላይ ከቁጥር 25 ጀምሮ እንደዚህ ይላል። በመንፈስ ቅዱስም ይላሉ። ይኸውላችሁ መንፈስ ቅዱስ የነሱ ቋንቋ ነው። ባይዘዌ መንፈስ ቅዱስ የነሱ ቋንቋ ነው። አፋቸው ላይ የሚመጣው መንፈስ ቅዱስ ነው፣ ሌላ አይደለም። በቃ መንፈስ ቅዱስ የነሱ ቋንቋ ነው። በመንፈስ ቅዱስም ይሉና በብላቴናህ በአባታችን በዳዊት አፍ እንዲህ ብለህ የተናገርክ አምላክ አንተ ነህ ይሉታል። አንተ ነህ የተናገርከው። ምንድን ነው የተናገርከው? አሕዛብ ለምን ያጉረመርማሉ? አሕዛብ ማለት ከእስራኤል ክልል ውጭ ያለ ማለት ነው። አሕዛብ ለምን ያጉረመርማሉ? አይደለ? አጉረመረሙ። ህዝቡስ ከንቱ ነገር ለምን አሰቡ? ህዝቡ የሚለው እስራኤልን ነው። ህዝቡስ ለምን ከንቱ ነገር አደረጉ ካለ በኋላ የምድር ነገስታት ተነሱ ይላል። ከእስራኤል ውጭ ያሉ የምድር ነገስታት ተነሱ፣ አለቆችም ደግሞ በጌታና በተቀባው ላይ አብረው ተከማቹ ይላል። መዝሙረ ዳዊት ምዕራፍ 2ን ጠቅሶ ተከማቹ ይላል። ተከማቹ በቀባኸው በቅዱሱ ብላቴናህ በኢየሱስ ላይ ሄሮድስና ጴንጤናዊው ጲላጦስ ከአሕዛብና ከእስራኤል ህዝብ ጋር አብረው ማለት ነው። አብረው ሁለቱ አብረው ከእስራኤል ህዝብ ጋር እጅህን ሐሳብህ እንዲሆን አስቀድመው የወሰኑትን ሁሉ ሊፈጽሙ በዚች ከተማ በእውነት ተሰበሰቡ ይላል። ማለት የማይታረቁ ሰዎች ታርቀው፣ የማይስማሙ ሰዎች ተስማምተው ብላቴናው ላይ ተነሱ ይላል። ኢየሱስ ላይ ተነሱ ይላል። ተሰበሰቡ ይላል። በዚች ከተማ ተሰበሰቡ ይላል። አሁንም ይላሉ እነሱ ሲጸልዩ፣ አሁንም ጌታ ሆይ ወደ ዛቻቸው ተመልከት። ዛቻቸው ልክ አይደለም። ወደ ዛቻቸው ምን በል ተመልከት። ለመፈወስም እጅህን ስትዘረጋ በቅዱሱ ብላቴናህ በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው ይላሉ። ኢየሱስ ያድናል። ስጣቸው በመንፈስ ቅዱስ በቅዱሱ ብላቴና ቃልን ሲናገሩ ስጣቸው ካሉ በኋላ ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ። በሁሉም ነው የሚለው መንፈስ ቅዱስ ምን አደረገባቸው? ሞላባቸው። የእግዚአብሔርንም ቃል በግልጥ ተናገሩ ይላል። በግልጥ መንፈስ ቅዱስን ተሞልተው በግልጥ ተናገሩ ይላል። እግዚአብሔር አምላክ የተባረከ ይሁን። ጸሎታቸውን ግን አይታችኋል። አሕዛብና እስራኤላውያን ተዋህደው ብላቴናው ላይ ተነሱ ነው የሚለው። ኢየሱስ ላይ ተነሱ ነው የሚሉት። ስለዚህ ምን እያሉ ነው ማለት ነው? አሁን በነ ጴጥሮስ የሚሰበከው ብላቴናው ኢየሱስ ነው፣ የናዝሬቱ ኢየሱስ ነው። በአባታችን በዳዊት በብላቴናው በዳዊት ደግሞ የተነገረ ትንቢት አለ። አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን ከንቱ ነገር ይናገራሉ? አለቆችና ሕዝብ በመሲሁ ላይ ተከማቹ፣ በዚች ከተማ ተሰበሰቡበት ይላል። ተሰበሰቡ። የትኛው? ቀያፋ፣ ሐና፣ የሕዝብ ሽማግሌ፣ ጸሐፍቶችና ሄሮድሳውያን ሆነው የኢየሱስን ወንጌል ይገዳደራሉ። የኢየሱስን ወንጌል እንዳይሰፋ፣ የኢየሱስን ወንጌል ወደፊት እንዳይቀጥል፣ ኢየሱስ ብዙዎችን እንዳይፈውስ፣ ብዙዎችን ነፃ እንዳይወጣ ያደርጋሉ። በነ ጴጥሮስ የሚሰበከውን ማለት ነው። ነገር ግን እነሱ ምን አለ? ወደ ዛቻቸው ምን በላሉ? ተመልከት። ወደ ዛቻቸው ምን በል? ተመልከት። እግዚአብሔር ይመስገን። አሜን። ወደ ዛቻቸው ተመልከት። አሁንም ጌታ ሆይ ወደ ዛቻቸው ተመልከት። ለመፈወስ እጅህን ስትዘረጋ በቅዱሱ ብላቴና በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው። ጉባኤው ነው የሚጸልየው። አሜን። ስጣቸው። ያ ማለት ምን ማለት ነው? እናንተ ብትጸልዩ እዚህ የሚያስተምሩ ሰዎች ግልጥ የሆነ እግዚአብሔር ቃል ይመጣል ማለት ነው። ይኸው ስጣቸው እያሉ ነው ለባሪያዎች አይደለ? እንዲናገሩ ቃልህ እንዲናገሩ ምን በላቸው? ስጣቸው። ወጥተው እንዲሰብኩ ስጣቸው። እኛ ብንጸልይ ወጥቶ ሰባኪ እግዚአብሔር ይሰጠናል። ታውቃላችሁ? እኛ ብንጸልይ ከተማ ላይ የሚሰብክ ሰው ይሰጠናል።
ከተማ ላይ የሚሰብክ እኛ ብንጸልይ እዚህ ማለት ነው ቤተክርስቲያንን የሚያሰፉ ሰዎች ይሰጠናል። እኛ ብንጸልይ የፈውስ ጸጋ ያላቸው ሰዎች ይመጣሉ። እዚህ የብዙ ሰዎች እንቆቅልሽ ይፈወሳል እኛ ብንጸልይ። ስለዚህ በመንፈስ ቅዱስ ይህን ጸሎት ጸልዩ። እግዚአብሔር አምላክ የተባረከ ይሁን። አሜን። ይኸውላችሁ እነሱ ተደራጅተው ሲመጡ እነዚህ አለቆቹና በዛ ያሉ ሽማግሌዎች ተደራጅተው ሲመጡ እነሱም ደግሞ በጸሎት ተደራጅተው ጠብቋቸው። በጸሎት ጌታ ይባረክ። አንዳንዴ የኛ ኃይል ትልቁ ኃይላችን በእግዚአብሔር ፊት መውደቃችን ነው። ክብር ለኢየሱስ ይሁን። አሜን። ወዳጆቼ በተለይ ጸሎት የሚባለውን አሁን የምንጸልየውን የጸሎት ስታይል መቀየር አለብን። አሁን የምንጸልየው የጸሎት ስታይል እውነት ለማውራት እንደው ጸሎት ነው በእርግጥ ግን እንደ ቤተክርስቲያን ዲዘርቭ አያደርግም። አሁን እየሄድንበት ያለነው የጸሎት ሂደት ማለት ነው እና በደንብ መጸለይ አለብን። ደግሞ በደንብ መጸለይ ማለት ደግሞ ማበረታታት ነው። እግዚአብሔር ይመስገን እንጂ ዲስከሬጅ ማድረግ አይደለም። ዲስከሬጅ ያረኳችሁ እንዳይመስላችሁ። መጸለይ አለ የበለጠ መጨመር አለብን። እግዚአብሔር ቃልን አሁን ያለን አይበቃንም፣ የበለጠ ማድረግ አለብን አይደል እንዴ? ምክንያቱም አገሮች ሀገራቸውን ለማዘመን የተቻላቸውን ያደርጋሉ። መስሪያ ቤቶች መስሪያ ቤታቸውን ለማዘመን የተቻላቸውን ያደርጋሉ። ቤተክርስቲያንም እግዚአብሔር የሰጣትን ያንን መንፈስ በአግባቡ በደንብ ተጠቅማ ሰውን መድረስ አለባት ማለት ነው። እግዚአብሔር ይመስገን። ስለዚህ ዛሬ ከምንመለከታቸው ነገሮች መካከል እንግዲህ እነዚህ የሐዋርያት ጸሎት በጣም አስፈላጊ ነውና ወዳጆቼ እንደው የጸለይን ጊዜ ራሱ እንደው ብዙ ነገሮች እኮ ወገግ ይላሉ። የሆነ ስምጥ ብለን የገባን ጊዜ ከእግዚአብሔር ጋር የወሰድን ጊዜ ነገሮች ሊይዙን አይችሉም። ጌታ ይባረክ። አሜን። እግዚአብሔር ይመስገን። ምክንያቱም የምናልፍበት እንትን ከባድ ነው። በብዙ አይነት ተግዳሮት ውስጥ ነው የምናልፈው። ተግዳሮታችን እንደየቀለሙ ይለያያል እንጂ ሁላችንም ተግዳሮት አለን። ቢሆንም ግን እግዚአብሔር ያሻግረናል። አሜን። ኢየሱስ ያድናል። እንጸልያለን። በዚህ መንፈስ ሆነን ማለት ነው እንጸልያለን። ጌታ ይባረክ። ሃሌሉያ ሃሌሉያ። እስቲ ቆመን እንጸልያለን ወዳጆቼ የተወሰነ ጥቂት ደቂቃ። ሃሌሉያ። እግዚአብሔር እጁን ይዘርጋልን። አሜን። ለዚህ ቤት የእግዚአብሔር እጅ ይዘርጋ፣ ኃይሉ ይዘርጋልን፣ ብርታቱ ይዘርጋልን። በእውነት እግዚአብሔር የቀባቸው ሰዎች ይነሱ፣ እግዚአብሔር የነካቸው ሰዎች ይነሱ፣ እዚህ እግዚአብሔር የነካቸው ሰዎች ይነሱ። ድንገት እኮ እግዚአብሔር መንፈስ ደካማውን ብርቱ ማድረግ ይችላል። የማይችለውን ቻይ ያደርጋል እግዚአብሔር። ኃይሉ ሲመጣ መንፈሱ ሲመጣ ተመልክታችኋል። በጣም ሰዎቹ አግሬሲቭ ሆነው ነበር ሲጸልዩ የነበሩት። ከውስጣቸው አውጥተው ነበር ጮኸው ሲጸልዩ የነበረው። መጽሐፍ ቅዱስ ሲናገር በኤርምያስ 33 ላይ ሲናገር ቁጥር 3 ላይ ሲናገር ወደኔ ጩህ ይለዋል፣ እኔም እመልስልሃለሁ ይለዋል። አንተም የማታውቀውን ታላቅና ኃይለኛ ነገር አደርጋለሁ ይላል። ክብር ለኢየሱስ ይሁን። ወደኔ ጩህ ይላል። ክብር ለኢየሱስ ይሁን። ወዳጆቼ ወደ እግዚአብሔር የምንጮህበት ኃይልን እግዚአብሔር ይስጠን። አረ ሃሌሉያ። ወደ እግዚአብሔር የምንጮህበትን ኃይል እግዚአብሔር ይስጠን። ይሄ መንፈስ ይለቀቀልን። ይሄ መንፈስ ይምጣልን። ይሄ መንፈስ ዛሬ በዚህ ቤት ላይ እግዚአብሔር ሆይ በኃይል ይስራ። የመንፈስ ቅዱስ ኃይል በኃይል ይስራ። እግዚአብሔር ሆይ ወገኖቼን ዛሬ እንድትነካኔ ጸልያለሁ። ወገኖቼን ዛሬ እንድትዳስስ ጸልያለሁ። ያለ መንፈስ ምንም ማድረግ አንችልም። ጌታ ሆይ ወዳጆቼ ልቦናዎቻችን ለመንፈስ ቅዱስ ክፍት እናድርግ። አሜን። እሱ ይችላል፣ እሱ ያደርጋል። ሃሌሉያ። እሱ ያደርጋል። ድንገት እንደሌላ ሰው ሆነን እንቀየራለን። የህይወትን ስርዓት የሚቀይረው የጌታ መንፈስ ነው። የህይወትን ስርዓት የሚቀይረው በቃ እሱ በወደደ ሰዓት እግዚአብሔር ታላቅ ያደርጋል። ኢየሱስ ጌታ ነው። መንፈሱ ሲመጣ መለወጥ ይሆናል። መንፈሱ ሲመጣ መበርታት እንጀምራለን። ለዚች ቤተክርስቲያን ይሄ መንፈስ ያስፈልጋታል። ለግለሰብ ይሄ መንፈስ ያስፈልጋል። ለአማኞች ይሄ መንፈስ ያስፈልጋል። እግዚአብሔር ሆይ በእውነት ለባለ ትዳሮች ይሄ መንፈስ ያስፈልጋል። ይሄ መንፈስ ወሳኝ የሆነ መንፈስ ነው። ይሄ መንፈስ የሚያሻግር መንፈስ ነው። ከሆነ ነገር ውስጥ እግዚአብሔር ያውጣን። ከማንወጣበት ነገር ውስጥ እግዚአብሔር ያውጣን። ነቅሎ ያውጣን። በመንፈስ ኃይል ያውጣን። ዳዊት ሲናገር ከላይም ይላል ሳበኝ ይላል፣ አወጣኝ ይላል፣ ወዶኛልና አዳነኝ ይላል። ከማይወጣበት ቦታ ላይ ወደ ሰፊ ስፍራ አወጣኝ ይላል። እግዚአብሔር ሆይ ዛሬ መውጣት ይሁን። ዛሬ ለዚህ ቤት መውጣት ይሁን። በመንፈስ ኃይል መውጣት ይሁን። ወዳጆቼ ሕዝቅኤል ሲናገር እግዚአብሔር መንፈስ ወሰደኝ ይላል፣ ወደ ኢየሩሳሌም ቤተ መቅደስ ወሰደኝ ይላል።
ሰማያት አንዳንድ ጊዜ የሚከፈቱት በመንፈስ ቅዱስ ኃይል ነው የሚከፈቱት። የመንፈስ ቅዱስ ቁልፍ ነው የሚከፍተው ሰማይን። እግዚአብሔር ይመስገን። እሱ ደግሞ ትልቅ የሆነ ከሱ ጋር የሆነ መዋደድና ከሱ ጋር የሆነ ጸሎት ይፈልጋል። ለዛ ነው እግዚአብሔር በልጁ በክርስቶስ ኢየሱስ በቃ ሳትታክቱ ጸልዩ ያለን። በቃ ሳትታክቱ ጸልዩ አለ። ጸልዩ ሳትታክቱ። ለምን? እግዚአብሔር ሰማይን ይከፍታል። እግዚአብሔር ኃይል ያደርጋል። ወዳጆች እግዚአብሔር ጉልበት ይጨምርላችኋል። አሁን አቅም አንሶን ሊሆን ይችላል፣ ጉልበት አንሶን ሊሆን ይችላል። ማናችንንም አሁን ብሌም አናደርግም በዚህ ሰዓት። ነገር ግን ሰው በራሱ ብዙ እየተፍጨረጨረ ሊሆን ይችላል። ነገር ግን ኃይል ሲመጣ እግዚአብሔር ከዛ ድካም ውስጥ ያወጣናል። መውጣት ይሆናል። ዛሬ ለዚህ ቤት መውጣት ይሆን። መንፈስ ቅዱስ እንለምንሃለን። እጆቻችን ከፍ አድርገን መንፈስ ቅዱስ እንለምንሃለን። መንፈስ ቅዱስ እንለምንሃለን። ለዚህ ቤት ና መንፈስ ቅዱስ ና። ለዚህ ቤት መንፈስ ቅዱስ ለዚህ ቤት ና። የሕያው አምላኬ መንፈስ፣ ለሰማይ ውበትን የሰጠ መንፈስ፣ ምድረ በዳውን ያለመለምክ መንፈስ፣ የተበላሸውን የምታስተካክል መንፈስ፣ ለሙታን ትንሣኤ የምትሰጥ መንፈስ፣ የሞተውን እንዳለ አድርገህ የምትጠራ መንፈስ፣ ከአባቶቻችን ጋር የሰራ መንፈስ ዛሬ በጌታ በኢየሱስ ስም ከዚህ ቤት ጋር እንድትሰራ እንጸልያለን። በዚህ ቤት የትንሣኤ መንፈስ እንደገና ይለምልም፣ እንደገና ይለምልም፣ እንደገና ይለምልም። ይሄ ቤት ትንሣኤ በትንሣኤ ይሁን። እግዚአብሔር የሞተ ነገር ሁሉ ይቀስቀስ። የሞተን ነገር የሚያስነሳው የኢየሱስ መንፈስ ነው። የሞተን ነገር የሚቀሰቀሰው የኢየሱስ መንፈስ ነው። የሞተ ጸጋ ዛሬ ይነሳ። የሞተ ጸጋ ዛሬ ይነሳ። የተዳፈነ ጸጋ ዛሬ ይነሳ። እግዚአብሔር የዘላለም አምላክ ሆይ በውስጣቸው ትልቅ ኃይል አስቀምጦ ያንን ኃይል መጠቀም ያልቻሉ ሰዎች ያ ኃይል አሁን እንዲጀምር ጸልያለሁ። ያ ኃይል አሁን እንዲጀምር ጸልያለሁ። ያ ኃይል አሁን እንዲጀምር ጸልያለሁ። ጉልበታቸው ይለቀቅ አሁን፣ ይለቀቅ አሁን፣ ይለቀቅ አሁን። እግዚአብሔር ሆይ አንተ ኃይል ካልሰጠ ማንም ሊሰጥ አይችልም። በጌታ በኢየሱስ ስም ዛሬ ኃይል ይሆንልን፣ ኃይል ይሆንልን። ተሰብስበው ሲጸልዩ የነበረበት ቤት በመንፈስ ቅዱስ ሞላ ይላል። በሁሉም ላይ መንፈስ ቅዱስ ሞላባቸው ይላል። ቤቱ ተናወጠ ይላል። ዛሬ እግዚአብሔር የዘላለም አምላኬና አባቴ ሆይ ይህን መንፈስ እንድትሰጠን እንጠይቀሃለን፣ 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 እንጠይቀሃለን።